ተጎድተሻል በፍቅር ህይወት ምናምን ላማክርሽም ፈልጋለሁ እና ያው ከማን ነው የድሮ ፍቅረኛሽ ዩቱብ ከዩቱብ በኋላ ምንም አብሮሽ ያለ ሰው የለም በፍቅር ደረጃም እንዲም የለምና ያቡ ደግሞ አሁን ላይ አሪፍ ልጅ ነው እየቀለድክ ነው ሚኪ የምር እየቀለድኩ አይደለም ሲሪየስሊ ቤተሰብ እኔ ላወራ ፈልጌ ነበር ግን አሁን የኔ አጋጣሚ ካገኘው መጀመሪያ እሷን ላማክራት ከዛም በኋላ ያው የሱን ሐሳብ ስለነገረኝ ያንቺን ሐሳብ እንትልል ነው ምንድነው ፍቅር ባስተርጓሚ ነው እንደሚሆነው አስተርጓሚ አይደለም ያን ዝግጁነትሽን ለማወቅ ነው እንዲ እንደምትቀበያለሽ አንተ ጀመር የቀለድክ ባይሆን ኖሮ እሱ ራሱ ማለት ነው ራሱ አግኝተኛ ያው እኔ እህቴ ነሽ አይደል እኔን አናግሮኛል እህቴ አይደለም እህቴ ነሽ አናግሮኛል እሱ እና እኔ ደግሞ አንቺን ለማጥፋት ፈልጋለሁ እንዴ ነው ወደየትሽ ሰው ልትቀበይ ዝግጁ ነሽ አይደለሽ የሚለው ነገር ነው አንተ ለኔ ያለን ስሜት ንገረኝ በቃ እንዴ ታውቂዋለሽ ጀመር እህቴ ነሽ ጓደኛዬ እህቴ ማለት በቃ እንደማንኛውም ሰው ቦታ አለሽ ነገር ፍራንክ አይደለም የሚሄድ ነው እንቅድሚያ መሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝ ሰላም ውድና የተከበራችሁ የሚኪ ፋሚሊዎች እንዴት ናችሁልኝ በያላችሁበት ሰላማችሁ ብዝት ይበል እኔ ያለው እግዚአብሔር ይመስገን ደህና ነኝ ለማታቁኝ ኪያ እባላለሁ ከኪዩ ፋሚሊ የሚኪ ቤስት ፍሬንዱ ጓደኛው ነኝና ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ኪዩ እባላለሁ ይሄን ቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ ጀምሩ አበረታቱን እና ዛሬ ምናልባት የምታውቁ ከሆነ እዚህ የስራ ቦታዬ ነው እና እዚህ አካባቢ ሚኪን ጠርቼው ነውና የሆነ ማወራህ ነገር አለና ምናምን ቢዮ ነው እዚህ ቁጭ ያልኩትና ስራ ስለሌለ ምናምን ረፍት ላይ ስለሆንኩ ነው እዚህ ቁጭ ያልኩትና ለምንድነው ሚኪን የፈለግሽው ካላችሁኝ ማለት ምናልባት የኔን ቤት አይታችሁ ከሆነ ባልፈታ የሆነ አይነት ፕራንክ ተደርገን ነበርና በዛ የዛኔም ትንሽ ተጠራጥሮ ነበር ስለኔ ስሜት ምናምን ነገርና ለኔ ያለሽን ነገር ንገሪኝ ምንድነው ምናምን ብሎ አውርቶኝ ነበር በትንሹና ማለት ነውና ቪዲዮ ላይ ምናልባት አይታችሁ ከሆነና እና ምንም ግልጽ አርግተን ልናወራ አልቻልንም አላወራንምና በርግጥ ሰው ወዴት ስሜቱን በትክክል እንዴት መረዳት አይቻልም ማለት አይን ላይ አይነበብም የሆነ ተጽፎ የሚታይ ነገር አይደለም ስሜት በቃ በውስጥ ያለ ነገር ነውና ምን አይነት ስሜት እሱ ለኔ እንዳለው ነው ለሱ ምን አይነት እንዳለኝ አያውቅም እና እኔ ማወቅ አልቻልኩም እና ብዙ አልቆየንም ግን ከሚኪ ጋር በርግጥ በጣም ባይባልም ብቻ ብዙ አልቆየንም ግን በጣም ጥሩ ልጅ ነው በጣም ከመላችሁ በላይ ሚኪ አሪፍ ልጅ ነው ምናልባት ቪዲዮ ላይ በደንብ ታውቁታላችሁ በጣም በቃ ለሰው ቀና የሚያስብ ንጹህ ልብ ያለው በጣም በቃ ሰውን ቶሎ የሚግባባ ቶሎ የሚያፈቅር ደግሞ በጣም የሚገርመኝ ቶሎ ነው ሰው የሚያፈቅረው ማለት የሆነ ንጹህ ልብ ሲኖራችሁ ሰውን ቶሎ ትቀርባላችሁ ከዛ ቶሎ ነው የምትለምዱትና የምትወዱት ማለት ነውና እንደዛ አይነት ልጅ ነው በቃ የሆነ ቶሎ ሰው የሚያፈቅር አይነት ልጅ ነውና በዛ ሚስ በጣም ተጎድቷል በምኒጋም ከዛ በፊትም በነበረው ታሪክ ታውቃላችሁ በጣም ተጎድቷልና የሆነ በጣም በፍቅር የተጎዳ አይነት ልጅ ነውና ደስ የሚል እኔ ደግሞ በጣም የሚንከባከበኝ ታውቃላችሁ ከቤተሰብ ጋር ከጣላ በኋላ በቃ እንደምን ልበላችሁ እንደ ጓደኛ እንደ ወንድም እንደ አባት እንደ ሁሉ ነገር ማለት ነው እንደ ፍቅረኛ እንኳን አይደለም ግን እሺ እንደ ሁሉም ነገር ከጎኔ ያለ ልጅ ነውና በጣም ሲንከባከበኝ ከርሟል እና ግን ነገሮች ትንሽ የተቀየሩ ነው ያሉት ማለት እንዴት እንደምናግራችሁ አላውቅም ቤተሰብ ዛሬም እሱን የፈለኩትኝ ስለዚህ ነገር በደንብ እንድናወራ ነው ማለት አላውቅም በቃ የሆነ የተሰማኝ ያለው ነገር አለና ያን ነገር እሱ መጠየቅ ፈለኩ እሱ ጋር ያለውን ስሜት ማወቅ ፈለኩኝና ለኔ ምን አይነት ስሜት እንዳለው እንዴት እንደሚያስበኝ ምናምን ማወቅ ፈለኩና ያን ነገር ደግሞ ፋሚሊ እናንተ ሁሉንም ነገር ስለምታውቁ እናንተም እንድታውቁት ብዬ ነው እሱን ካሜራማን ጠርቼው እዚህ እንትን ያልኩትና ሚኪ ይመጣል ምነግረው ነገር አለ ማወራው ነገር አለና ድፍረቱን ከሰጠኝ ፈጣሪ ድፍረቱን ከሰጠኝ ምነግረው ነገር አለ እና የምር ከልቤ ነው ያን ነገር እምነግረው ከደፈርኩ እና እዚህ ጠብቀዋለኝ እሱም ለኔ ያለውን ነገር ሰማለኝ ቤተሰብ
እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሚኪ እስኪመጣ ድረስ እዚሁ ጠብቀዋለሁ። አብራችሁን ቆዩ። ሚኪ እስኪመጣ ውሃ ይጠጣው ልጠብቀው። ብዙ ስለማወራ ድፍረት እንዲሰጠኝ ብዬ ማናለ እንደኔ እድሌ ቀናው ቀኔ ወሳለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ ዛሬ ደግሞ ምን አሰብሽ ነው? ከቤተሰብ ጋር ነው ከተቻልኩት። ቤተሰብ ሰላም በል መጀመሪያ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬ ያው ስራ ቦታ ጠርታኛለች፣ ጋብዛኛለች። ያለ ስራ ልብስ ግን ምን ነው አትለኝም? ምን ሆነሽ ነው እንዲቁጭ ብለሽ? የምሬን ነው። ጭር ብሏል ደግሞ ምንድነው? ዛሬ ስራ የለም ከሰዓት በኋላ እስከ ማታ ድረስ ጭር ነው የሚለው። ብዙ ጊዜ እንደዚህ ነው የሚሆነው። ሰው ቀን ማን ይጠቀማል እንዴ? ቀን ብዙ ነው ከጾም ሰዓት በኋላ ነው ምናምን ይጠቀማሉ ብዬ አስባለሁ። ብዙ ሰው ስለሚቆይ ደግሞ አሁን ተገጣጣሚ የኦርቶዶክስም የእስላም አንድ ላይ ስለሆነ ለዛ ነው ብዙ ሰው ማይኖረው። አጋጣሚ እንግዲህ ብለናቸዋል፣ መልካም ጾም ብለናቸዋል። በርቱልን፣ በደንብ እኛንም አበርታቱ። እንዳያነሽ አንቺ አለው ለእንዴት ነው ሰላም ነው? አንቺ ተይኝ። አንቺ የምናወራው ብዙ ነገሮች አሉና እዚህ ሚዲያ ፊት አላወራም። ከነሱ የሚደበቅ ነገርማ የለም። የምናወራው ነገር ሁሉ እነሱ ፊት ላይ መሆን አለበት። ያለብኝ ነገር ስላለ በራሴ መንገድ ማረገውን ነገር አደርጋለሁ። እኔ እነሱን ከዛም በኋላ ብነግራቸው ይሻላል። ዝም ብዬ ከመወሰን ቤተሰብ ሁሉም ነገር ያውቃሉ። በቃ የፍቅር ላይፋችን፣ ኖርማል ላይፋችን፣ ሁሉም ላይፋችን ያውቃሉና ከነሱ ከነሱ የሚደበቅ ምንም ታሪክ የለንም። በቃ ሁሉም ነገር ያውቃሉ። ለዛ ነው ልክ የሆነ ነገር እንትን ሲል ካሜራማን ሁሌ የሚጠራው ለዛ ነው። ሁሉም ነገር እንድታውቁ የሚለው ነውና እሱማ ልክ ነሽ። ግን አላ የምትጠራጠሪው ነገር አለ። ያን ነገር በተጠራጠርሽ ቁጥር የሆነ ነገር ብታደርጊ ጉዳት ነውና ያው ካወቅሽ በኋላ ብታስረጂ ደስ ይለኛል። ግን ዛሬ ለምንድን ነው የፈለግሽልሽ? ዛሬ እንዲሁ ላይክ አረተ ናፍቀኝ እንደ ለዛ ይመስለኛል። ናፍቀኝ ነው። ፎቶ አለ፣ ፎቶ ልስጥሽ። አልፈልግም። ፎቶማ እኔ ጋር ሞልቷል። የምርሽ ነው? ናፍቀኝ በቃ ዝም ብዬ ልክ ብዬ እንዴት? እሺ ችግር ያው እሺ፣ እኔ ምን እንደምል አላውቅም። ስራ የለም እና በቃ ላገኘህና እናውራ ብዬ ነው። ደስ ይለኛል። እናውራ፣ ችግር የለም። ታሪክ ነገር ካለን ያዳምጣል። ማውራት ነገር አለ፣ ግን ማዳመጥ ብቻ ሳይሆን ቀጥተኛና ትክክለኛ ምላሽ ነው የምፈልገው ካንተ ማለት ነው። ሚኪ እኮ ምን ለወቀዋ መጀመሪያ ዝም ብዬ እንትን ማለት አልችልም። እሺ ቤተሰብ ምናልባት እንደዚህ አይነት ነገር እንዴት ጀስት ያለሽ እንዴት ደፍረሽ እንዴት ያለሽ ምናምን ልትሆን ይችላላችሁ፣ ግን ማወቅ አለባችሁ ቤተሰቦችም። ምንድነው እኮ እያጓጓሽ ነው ወይስ ፕራንክ ነገር አለ? ወይ ተው ሚኪ፣ የምር ዛሬ ፕራንክ አይደለም፣ ፕራንክ አይደለም። ክርስቶስም እንደሌላ ጊዜ ፕራንክ ላረገም አውቃለሁ። ብዙ ጊዜ ፕራንክ ምናምን ስለምል ዛሬም ላታምነኝ ትችላለህ፣ ግን ሪል ነው። ክርስቶስን ሪል ነው። ዛሬ ማለት ፕራንክ እያደረግኩ አይደለም፣ በቃ እውነት ነው እያወራሁ ያለሁት። እሺ ልስማሽ። ቀጥይሽ። ምንድነው ልታሪ ይፈልግ እና ምንድነው ታውቃለህ? ምንድነው የሚያስፈራ ነገር? አንቺ እየቀለድሽ ነው። ጌታን እያመንኩሽ ነው። እኔም እየፈራሁክ ነው። ሌላ ሰው ይሆንክብኝ። ኧረ አይደለም፣ ፕራንክ ከሆነ አልደረግላችሁም በሚል ልጠንቀቅ። ፕራንክ አይደለም ሚኪ፣ የምር ቁም ነገር ነውና ማለት ታውቃለህ፣ እንዴት ነው የሚባለው? እሺ በቃ ንገረኝ፣ አንተ ለኔ ያለን ስሜት ንገረኝ በቃ። እንዴ ታውቂዋለሽ፣ ጀመረ እህቴ ነሽ እንዴ? ጓደኛዬ እህቴ ማለት በቃ እንደ ማንኛውም ሰው ቦታ አለሽ ነገር እና ለዛ ስለሽ ቦታ አለሽ ስትል ምን አይነት ቦታ አለሽ? እንደ ሁሉም ሰው ማለት ነው። እንደ እህትነትም አለሽ፣ እንደ ጓደኝነትም አለሽ እና ያን ነገር ነው። በነገራችን ላይ የሆነ ላወራው ካልኩም ላወራ እና ያቡ እንዳወራሽ ፈልጎ ነበር። እኔ ማለት በጣም ነው የሚወደሽ። ያው እሱንም ይዤው እመጣለሁኝ እና እንዴት ላድርግ እያለኝ ነው። እሱ ስራ ሆኖ ነው ቤተሰብ። በዚህ አጋጣሚ ነው ከዚህ በፊት ያው የተጎድተሻል በፍቅር ህይወት ምናምን ላማክርሽም ፈልጋለሁ እና ያው ከማን ነው የድሮ ፍቅረኛሽ? ዩቱብ
ከየተር በኋላ ምንም አብሮሽ ያለ ሰው የለም በፍቅር ደረጃም እንዲም የለምና ያቡ ደግሞ አሁን ላይ አሪፍ ልጅ ነው። እየቀለድክ ነው ሚኪ? የምር እየቀለድኩ አይደለም ሲሪየስሊ ቤተሰብ እኔ ላወራ ፈልጌ ነበር ግን አሁን የኔ አጋጣሚ ካገኘው መጀመሪያ እሷን ላማክራት ከዛም በኋላ የሱን ሐሳብ ስለነገረኝ ያንቺን ሐሳብ ምትልን ነው። ምንድነው ፍቅር ባስተርጓሚ ነው እንደሚሆነው? አስተርጓሚ አይደለም። ያን ዝግጁነትሽን ለማወቅ ነው እንዴ እንደምትቀበያለሽ አንተ ሲጀመር የቀለድክ ነው። የቀለድክ ባይሆን ኖሮ እሱ ራሱ ማለት ነው ራሱ አግኝቶኝ ያወራኝ ነበር። በቃ ምንም ያስፈራ ነገር የለም። በነገራችን ላይ ግን ስራ ያው ጋራጅ ነው የሚሰራውና ሊወጣ አልቻለም። ለዛ ነው እንጂ እኔ አሁን በኔ በኩል ነው ያው እኔ እህቴ ነሽ አይደል? እኔን አናግሮኛል። እህቴ አይደል እህቴ ነሽ አናግሮኛል እሱ እና እኔ ደግሞ አንቺን ለማክረሽ ፈልጋለሁ። እንዴ ነው ወደየትሽ ሰው ልትቀበይ ዝግጁ ነሽ አይደለሽ የሚለው ነገር ማወቅ ፈልጋለሁ። ማለት ምንድነው ባስተርጓሚ ምናምን በሌላ ሰው ምናምን ነገር እንዴት ታደርጋለህ አንተ? ሲጀመር ራሱ መጥቶ ያወራሽ ግን አይደለም በቃ ሲጀመርም እኔ እንዴት ነው አይሆንም። ማይሆን ነገር ነው ያወራህ ያለው ሚኪ። ወይ የቀለድክ ከሆነ ነገርኝ ፈተን ከሆነ እሺ አይበቃት እሱ ይምጣና ከሱ ጋር እናወራለን ሌላ ጊዜ። ሲጀመርም አንተን ፈለኩ አንተን ጠርቼ ሌላ ነገር እንደምታወራ አንተ ሄደ። እሺ በቃ ታውኩት እኮ በቃ ይቅርታ እና አውሪኝ ችግር የለውም። እሺ ልስማሽ እና ለእንደዚህ አይነት ነገር ዝግጁ እንዳልሆንኩ እና ደግሞ ነገሮችን በቃ ችግር የለውም ታውኩት በቃ እኔ አወራዋለሁ። እኔ ላወራ ከፈልጌ ነበር አንተ ሌላ ነገር ያወራ ያስጀበርከኝ ነው እኮ ምንድነው? ለምንድነው የፈለግሽኝ? ስለናፈኩሽ ብቻ ነው? ቁም ነገር ላወራክ ነው። እሺ ቁም ነገር አውሪኝ እኔም ሰማሻለሁ። እሺ ማለት አሁን ስለናፈከኝም ነው። ሲቀጥል ደግሞ ማለት ነው ሚኪ ማለት ማወቅ ያለብህ ነገሮች አሉ እኮ። ምንድነው ነገር ማወቅ ያለብህ? ቀጣ ነገርኛ ነገር እኮ ግራ ገብቶኝ ነው። እሺ እንዳትቀየመኝ። ምንድነው የምትቀየምሽ? ማለት ምን ነገር ከሆነ ይሆናል ማን ነገር ከሆነ ይሄን ነገር ካልኩ በኋላ ምን አይነት ስሜት አንተ ጋር እንደሚፈጥር አላውቅም። ይደብርካል አይደብርህም አላውቅም። እና ይሄ ነገር ስጠነቀቅም ብዙ ጊዜ አላወራውክኝም እና ፈርቻለሁ። ይሄ ነገር ያጣላን ይሁን አጣላን የሚለው ለወቀሽ መጀመሪያ ለወቀውና ከዛ የሚወሰነው ይወሰናል። እሺ ጽፌ ልክሪድ ምንድነው ልጻፍ ምንድነው ስራ ለቂ ነው ስራ ለቅ አይደለም እሱ ቢሆን ቀላል ነገር ነው። ስራ ለቅ ነው እሱ ነው። የትም አልሄድም ሚኪን እዚሁ ነኝ ትሄዳለህ እኮ ነገርኛ እንትን አትበል። እሱ ቀላል እኮ ነው ልሄድ ነው ምናምን ነገር ቀላል ነው ሚኪ እሱን ላወራ ነው። ኧረ ውሃውን ቀስ ከመጣው ምንድነው አስሬ የምትጨው? እሺ በቃ ተራጊና ነገር እንደሰው እሺ ማለት እሺ በቃ አይነን እያየሁ ማውራት አልችልም ፈርቻለሁኝ። አይነን ጨፍነኝ ምንድነው የተፈጠረው ነገር? በቃ ፈራውክኝ ምንድነው የተፈጠረው ነገር ምንድነው? አላቅም ማለት ምንም የተፈጠረ ነገር የለም። ግን በቃ እሺ አይነን ጨፍንልኝና ልንገርህ በቃ እሺ። ግን ምንድነው ንገሪኝ። አይ ምንም አይደለም አትፍራ ምንም አይደለም። እንዴ ቆይ ልነግርህ እንዴ አይነን ፕራንክ አይደለም ሚኪ ፕራንክ አይደለም ክርስቶስን ፕራንክ አይደለም የምሬን ነው እንትን ሆነ ነው። ምንድነው ንገሪኝ። በማላውቀው ነገር ድንገት ተሰብስቤ ካለሁበት አትነካካኝ ምን አለበት ምነዋ ጽኑ ፍቅሬም ላይ አባራ ምኞትን ሜላትጋራ ልቤን ባሰጥ ላታደራ ምነዋ ይቀል ይሆን በምን ብርታት ሁለት ጸጸት ሁለት ቅጣት አንተን ማግኘት አንተን ማጣት ምነዋ ስልክ ደውል ነው እኔ አላቅም። እኔ ምንም አውቀው ነገር የለም። ቤተሰብ ለምን እንዲህ ላደረገች ራሱ አላቅም እና እኔ እንጃ እኔ ነገር ያስፈራኝ ነው እየመጣ ያለው ቤተሰብ እኔ ምን እንደምላችሁ ራሱ አላቅም። አረ ካሜራማን እኔ ያሰበችው ምን ነገር ደስ ይለኛል እና ወይ ካሜራውን አጥፋልኝ። የምሬ ነው። እኔ ውስጥ እየተረበሸ ነው። ለምንድን ነው እንዲህ ያደረገችው? በቃ አጥፋ የምር አጥፋ